ሒስድ በምንለው ሒስድ ምቀኝነት አንድ ሰው አላህ የሰጠውን ጸጋ እንዲወገድበት መመኘት ማለት ይሄ በሁሉም የህይወት እርከን ውስጥ አለ። ነጋዴ ነጋዴው ጋር፣ ዓሊሙ ዓሊሙ ጋር፣ ቤተ ዘመዱ ውስጥ፣ ጓደኛ ጓደኛ ጋር፣ ወይ በዘሩ ወይ በሥራው ስኬቱ ወይም በውበቷ ወይ ስኬታማ በሆነው ትዳሩ ወይ በሚያምሩ ልጆቹ በህይወት ስኬቱ ሒስድ ሊገባው ይችላል። ይሄ እንድንጀምር ያስገደደን ሰማይ ላይ ወንጀል ሲጀምር በዚህ ስለተጀመረ አደምን አላህ ሲፈጥረው አለይሂ ሰላም ገና ተክላ ቁመናውን አቁሞት በጣም በሚያምር ተክለ ቁመና ሲያስተካክለው ተወው አላህ አቁሞ ሸይጣን መጣ ይላሉ ነብዩ አለይሂ ሰላቱ ወሰለም። አደምን አካሉን ይዞረው ጀመረ። በውስጡ ይገባል፣ በውጭ ይወጣል፣ ያስተውለዋል። አንተ እኮ ለወደፊት በእኔ ላይ ከተሾምክ ጉድ ነው ምሰራህ ይል ነበር ሸይጣን። ታዲያም የውሳኔው ቀን ደረሰ። መላእክት ተሰለፉ። አደም ፊት ለፊት ተቀመጠ። አላህ አዋጅ አለ፣ እኔ አደምን አስተካክየው ሩህ ስነፋበት ፈቃዑ ለሁ ሳጅዲን አላት። ሰጋጆች ስትሆኑ ውደቁ አላት። አንዱ ብቻ አመፀ፣ ኢብሊስ አመፀ። አላህም ጠየቀው ለምን እንዳልሰገደ። ኸለቅተኒ ሚን ናር ወኸለቅተሁ ሚን ጢን፣ እሱን ከጭቃ እኔን ከሳት ፈጥረ እንዴት ለሱ ሰግዳለሁ አለ። ያኔም ከአላህ እዝነት ተቋረጠ፣ ከአላህም ረሕመት ተበተነ። የመጀመሪያው የሰማዩ ዓለም ላይ የተፈጠረው ወንጀል ሒስድ የወለደው ምቀኝነት የወለደው። ምቀኝነት ታሪኩ ሰፊ ነው። ከሰማይ ነው የሚጀምረው። እሱ የመጀመሪያ ምድር ላይ የተሰራው ወንጀል ምቀኝነት የወለደው ነው። አባታችን አደም አለይሂ ሰላም ምድር ወረደ። ሁለት ልጆች ነበሩት፣ ሃቢል ቃቢል የሚባሉ። ሃቢል አርብቶ አደር ነው። ቃቢል ገበሬ ነው። እሱ ደግሞ አርሶ አደር ነው። አዝርዕቶች ማሳዎች አሉት። አላህ ትእዛዝ ላከ ለአላህ ሰደቃ ስጡ ብሎ። ሃቢል ምርጧን እንስሳ ይዞ አቀረበ፣ ለአላህ ቁርባን አቀረበ። ቃቢል ደግሞ የደረቀውን የገረጣውን አትክልት ይዞ መጣና ለአላህ ሰደቃ አቀረበ። ያኔ በዛን ዘመን አላህ ሲቀበልህ የምታቀው ከሰማይ ሳት መጣ፣ አንተ ያቀረብከውን ትበለዋለች። ታዲያ አላህ ጥሩ ያቀረበውን ሃቢልን ተቀበለው፣ ሳትም ላከና የሱ ተበላች። ቃቢል ሲመለከት እሱን አላህ አልተቀበለው፣ ተበሳጨ፣ ሒስድ ቀሰቀሰው፣ ተቆጣ። ለአቅቱለነክ አለው። ከባድ ቃል ተናገረ። አላህ ቁርአን ላይ ዘግቦታል። እገልሃለሁ አለ። አላህ ነው የተቀበለው። ኢዝ ቀረባ ቁርባናን ፈተቁቢለ ሚን አሐዲሂማ፣ አላህ ከአንደኛው ተቀበለ። ለምን? ኢነማ የተቀበሉ ላሁ ሚነል ሙተቂን፣ አላህ እሱን ፈርተው ለሱ ጥሩ ነገር ያቀረቡትን ነው አላህ የሚቀበል። እገልሃለሁ አለ። ለምን ነው የምትገለኝ? አላህ እኔን ስለተቀበለኝ ነው። አሁን የምታዩት ልዩነት ይሄ ነው። እነገሌ እዚህ ደረጃ ላይ ደረሱ፣ እነገሌ እንዲህ ውጤታማ ሆኑ። ለአቅቱለነክ እገልሃለሁ አለ። አሁን መግደል ስለማይችል ስም ብቻ ሊያጠፋ ይችላል። እገልሃለሁ አለ። መጨረሻም ወንድም ለእጁን ሰነዘረ፣ ፈቀተለ፣ ወንድሙን ገደለው። የመጀመሪያ ወንድማማች ናቸው ለሰው ልጆች ታሪክ። ገዳዩ ቃቢል ይባላል። ብዙ ጊዜ ቃቢልና ቃቢል ሰው ይምታታል። ቃቢል ቃፍ አለች፣ ቃቲል በሚለው ያዙት። ገዳይ እሱ ነበር፣ ሃቢል ተገዳይ። የመጀመሪያ ወንጀል ምድር ላይ ሒስድ የወለደው የወንድምንም ደም የማፍሰስ ክስተት ተከሰተ። ለዚህም ነው በዚህ ርዕስ የጀመረው። ተከታታይ ርዕሶች ይኖሩናል ውስጣችን በሽታዎቻችን እያወጣ እንዴት እንከም ብለን። የመጀመሪያው ሒስድ ማንም የማይድንበት የበሽታዎች ሁሉ ምንጭ። ፖለቲካው ላይ የምታዩት ስንክሳር አብዛኛው ሒስድ የወለደው ሊሆን ይችላል። ሒስድ የሚወልዳቸው አገር ያፈርሳል፣ መስጂድ ይበትናል፣ ሶፍ ይለያያል። ሒስድ አላህ ይጠብቃል። አላህ ውስጣችን ያጽዳው። እንኳን ለኛ ለነቢያት ልጆች ሒስድ አልተመለሰም። ነቢዩላህ ዩሱፍ አለይሂ ሰላም አባታቸው ነቢይ ነው፣ አያታቸው ነቢይ ነው። ቅድም አያታቸው ነቢይ ነው፣ ኢብራሂም፣ ኢስሐቅ፣ ያዕቁብ። ልጃቸው ዩሱፍ ይባላል። ዩሱፍ አባቱ ያዕቁብ ዘንድ በጣም ተወዳጅ ነበር። ሲያዩት ቆንጆ ነው ዩሱፍ። የቁንጅናን ግማሽ ነው አላህ ከሱ ላይ ያስቀመጠ። ቁንጅናን ከሁለት ከፍሎ ግማሹን ዩሱፍ ላይ ነው አላህ ያደረገው፣ ሌላውን ነው እኛ ጋር የተበተነ። ቀኑበት። ኢዝ ቃሉ ለዩሱፍ ወአኹሁ አሐቡ ኢላ አቢና ሚና ወነሕኑ ዑስባ፣ እኛ ብዙ ጭፍሮች ነን እያለን ዩሱፍና ወንድሙ አባታችን ዘንድ በጣም ተወደደሳሉ። በርግጥ አሉ ሒስድ ወደ ምን እንደመራ ኢነ አባና
ነቢይ ነው አባታቸው። ለፊ ضላሊን ሙቢን ጥመት ውስጥ ነው አባታችን አሉ። ነቢይ አይሳሳትም ነበር፣ ግን ሕስድ ነቢይን ለማውገዝ ገፋቸው። ታዲያ ምን ያደርጉ? አንድን ሴራ ዘየዱ። እቅቱሉ ዩሱፍ አሉ። ሕስድ የት እንደሚያደርስ ዩሱፍን ግደሉታል። ወንድማማች ዑስባህ ጭፍራ ተሰብስቦ አለይሰ ሚንሁም ረጁሉን ረሺድ ወንድማቸውን ለመግደል ወሰኑ። ለመግደልም ሲወስኑ አንድ ከነሱ ጋር ትንሽ ሚሻለው ግድ የለም ጉድጓድ ውስጥ ጨምሩት፣ አልፎ ሀጆቹ ውሃ ሊቀዱ ሲሉ ይዞት ይሄዳሉ አለ። ይሄም ሌላ ገደላ ነበር። ጉድጓድ ውስጥ ጨምረው ግን ይሻላል አሉ። ጉድጓድ ውስጥ ወንድማቸውን ጨመሩት። ዩሱፍም ከአባቱ ለ40 ዓመት ተለየ። አንዴ ባሪያ ሆኖ ሲሸጥ፣ ሌላ ጊዜ እስር ቤት ሲገባ፣ ሌላ ጊዜ ዚና ሰራ ተብሎ አህያ ላይ ተደርጎ በግብፅ ከተማዎቹ ሲዞር የመከራን የሰቆቃን ጊዜ አሳለፈ። ይህን ግፍ የፈጠሩበት የነቢያት ልጅ የሆኑት ወንድሞቹ ነበሩ። ሕስድ ምቀኝነት የነቢይን ቤት ይረብሻል። አባታቸውን አመፁ፣ አላህንም አስቆጡ። ወንድማቸውን ለሰቆቃ ዳረጉት። ሕስድ አቡ ጀህልን እስልምናን ከመቀበል ያገደው ምቀኝነት ነው። ነቢዩ ዓለይሂ ሰላቱ ወሰላም እውነተኛ መሆናቸውን አቡ ጀህል ያውቃል። ረሱሉ ዓለይሂ ሰላቱ ወሰላም ሌሊት ተነስተው ሶላት ቁርአናቸው ድምፃቸው ማራኪ ነው ሲቀሩ አቡ ጀህል በሌሊት መጥቶ ያዳምጣቸው ነበር። እውነተኛ መሆናቸውን ጠንቅቆ ያውቅ ነበር አቡ ጀህል። አንዴ በሌሊት ወጥቶ ሲሄድ ቁረይሾች አዩት። የቁረይሽ ያን ያደረጃጅ አንድ ንጉሥ የለም፣ በርካታ ንጉሶች ነው ያሉበት። በአንድ ላይ በህብረት ነው የሚመሩት። ቤተሰብ ሁሉም አላቸው ዘሮች። ያዙት። አንተ አቡ ጀህል በሌሊት እየመጣ መሐመድን ለምን የምታዳምጥ? አሁንም ድንገት ያልፋቸዋል። መጨረሻ ያዙትና አቡ ጀህል ወይ እውነታውን ንገረን አሉት። ስሙ ያኔ አበል ሐከም ይባላል። የጥበብ አባት ነበር የሚባል። እስልምናን ብርሃን ማየት ካልቻለ ይሄ ደንቆሮ ነው እንጂ አሉና ረሱል ሰለላሁ ዐለይሂ ወሰለም አቡ ጀህል የድንቁርና አባት ነው ያሉት መጨረሻ ነው። ረሱል ሰለላሁ ዐለይሂ ወሰለም የአበል ሐከም አሉት፣ አንተ የጥበብ አባት ሆይ ማለት ነው። መሐመድ ግን ትክክለኛ ነው እንዲህ አሉት። እውነትህን ንገረን አሉ። እውነት ልንገራችሁ አላው እኛና የመሐመድ ቤተሰቦች እኮ በስልጣን ተወዳደርናል። አበሉ አበላን፣ አዘመቱ አዘመትን፣ አለበሱ አለበስን። እኩል እንደ ፈረስ ስንሄድ ከኛ መሃል ነብይ ያላሉ አለ። ከነኛ ቤት ደግሞ ነብይ ማለት አይችልም። فقالوا عندنا نبي يأتيه خبر من السماء ከሰማይ ዜና የሚመጣለት ነብይ ያለኛ ቤት አሉ። ታዲያ እንዴት በዚህ መወዳደር እንችላለን? በአላህ ይሁንብን መቼም አልከተለው ማለት አላህ ተቆጣ፣ አንቀጽ አወረደ። فإنهم لا يكذبونك አንተ መሐመድ አንተን እኮ ያስተባብሉ እውነተኛ መሆንን እስላምን ጽት ያለ ብርሃን መሆኑን ያውቃሉ። ولكن الظالمين بآيات الله يجحدون ግን በዳዮቹ በአላህ አንቀጽ ይኮራሉ፣ ያስተባብላሉ። ይሁዳዎች ረሱልን እንዳይከተሉ የጋረደባቸው ሕስድ ነበር። የመጨረሻው ነብይ ይመጣል እናንተ ጋር ገና እንፋለማለን እያሉ መዲና ውስጥ ለሚኖሩ አረቦቹ ይናገሩ ነበር። መጽሐፋቸው ላይ ተጠቅሷል። መልኩ፣ ቁመናው፣ ሽፋሽፍቱ፣ የአይኑ ቅድ ነጩ የጸዳ ጥቁር የጠቆረ አንገተ መቃ አፍንጫው ስንደዶ ጥቁር ጸጉር ያለው ደረቱ ሰፊ ቁመናው መካከለኛ ተጠቅሶላቸው ያዕሪፉነሁ አላህ ያቁታል እኮ ሙሐመድ ከማ ያዕሪፉነ አብናአሁ ልጆቻቸውም ያቁትን ያህል እኮ ያቁታል። ተላከ ነቢዩ ዓለይሂ ሰላቱ ወሰላም ረሱሉ ሲላኩ ሲያዩት ከዓረብ ነው። እነሱ ከበኒ እስራኤል ይሆናል ብለው ነበር። አንከተለውም አሉ ነቢዩ ዓለይሂ ሰላቱ ወሰላም። ሕስድ ኩፍር ያስጨብጣል። ምቀኝነት ቀይ መስመር ያስረግጣል። የፈንጅ ቀጠና ነው። አስተባበሉ፣ ራቁ። ረሱልን ዓለይሂ ሰላቱ ወሰላም ጠላት እንደሆኗቸው እስከ ጫፍ ዘለቁ። ቁረይሽ ጋር ያበሩ በኒ ቁረይዛዎች ለማጥፋት ያልቆፈሩት ድንጋይ የለም። ሕስድ አላህ ውስጣችን ያጽዳው። በሕስድ የተሞላው ልባችን ዛሬ ሜዳችን አበላሸው። ፌስቡክን በከለው፣ ቲክቶክን አወከው። ስድም፣ ዝልፊያ፣ ማንጓጠጥ፣ መኮፈስ፣ ተናጋሪው ማዳማጩ። ነቢዩ ዓለይሂ ሰላቱ ወሰላም ይሄ በሽታ ከባድ መሆንን ስለሚያውቁ በርካታ ማስጠንቀቂያዎችን ሰጠው። ጥፋትን የሞላበት ነው። ኢያኩም ወልሐሰድ ሰውን መመቅኘትን እባካችሁን ተው። ፈኢነል ሐሰደ ሐሰድ እኮ የእኩሉል ሐሰናት ሐሰናታችሁን ይበለዋል። ከማ ተእኩሉ ናሩል ሐጠብ ልክ እሳት
ያቀረብክለትን እንጨት ወደ አመድ እንደሚለውጠው ሶላትህን፣ ሐጅህን፣ ዘካህን የሚበላ ነው አሉ። ለምን ሐሲድ ስትሆን ታማለህ። ልክ አልፎ ሲሄድ አንጓጠ እሱ እኮ እናቀዋለን ነው የምትለው። ግን ታማለህ፣ ተንኮል ትሰራለህ። እልፍ ብለው ሲሕሩ የሰሩ ሰዎች አሉ። ሰዎች ላይ ትዳር ሊበትኑ ተሳካላት። እሱ እኮ ዘጋ በሀብቱ፣ ልጆቹ እኮ ውጤታማ ሆኑ። እንዴ እሱ የተከበረ እኮ ነው ተጭኖታል እኮ ዱንያው ይልሃል። ወንጀል ያሰራሃል፣ ስም ያስጠፋሃል። እሱ ስታይ ፊትህ እንደተኮሳተረ። ከዛም ነብዩ አስከትለው ምን አሉ? ሐስድ እኮ አሉ ጸጉርን አይደለም የሚላጨው ዲንን ይላጫል። ሰውየውን ከዲን ሊያወጣው ይችላል። ይሄስ ሐሰናህ ጋ ነው አካልህን የሚጎዳዋል። ሐሲድ እንቅልፍ የለው። ሌላው ለበላው ሲራባል፣ ሌላው ለነዳው ሲቆጫል። ሁሌም አላህ ጋር ፍልሚያን ሕይወትህንም ሊያስከፍል ይችላል። በአባስያዎች ስሮ መንግስት ውስጥ በእስልምና ታሪክ ኡመውያ በኋላ አባስያ ምንላቸው መጥተዋል። በእነሱ ያገዛዝ ዘመን አንድ ታዋቂ መሪ ነበር፣ ሙዕተስም ይባላል። አሞሪያ የምትባለውን ከተማ ጦር አዘምቱ የከፈተ ትልቅ ንጉሥ ነው። ታዲያ እሱ ዘንድ አንድ ገጠሬ ተወዳጅ ሆነ። ይቀርባል፣ ያጫውተዋል። ንጉሡ ወደደው፣ ያቀርበዋል። እሱን በጣም ሲያቀርበው የተመለከተ አንድ ሚኒስትር ይህን ሰው እንዴት ነው ከዚህ ማርቀው ብሎ ወሰነ። ከዛም ቤቱ ጋበዘው። ነጭ ሽንኩርት የበዛበት ምግብ አዘጋጀለት፣ እንዲሸታፉ ማለት ነው። በጣም አበላው። ከዛም ምን አለው? ማታ ወደ ንጉሡ ስትሄድ የነጭ ሽንኩርቱ ሽታ ንጉሡን እንዳያውቀው አፍህን እባክህ ዘጋርጋ አውራው አለው። ተስማማ። ታዲያ ሚኒስትሩ ቀድሞ ወደ ንጉሡ ገብቶ ነበርና ንጉሥ ሆይ ታሪኮን እየሰሙ ነው አላቸው። ምን ተፈጠረ? ያ እኮ ብታመጣው ያን እንግዳ ሳያስፈቅድ የሚገባው የቅርብ ወዳጅ ንጉሡ አፉ ይሸታል እያለ እያወራ ነው አለው። ተበሳጨ ሙዕተስም። እኔ ባቀረብኩት እኔን? ከባድ ነው ለነገሥታት ይሄም መባል። ያ ምስኪን ገጠሬ ቤት ገባ ንጉሡ ጋር። እንደገባም ነጭ ሽንኩርቱ እንደሸተው ምሳሌ የበላው አፉን ይዞ ማናገር ጀመረ። ሲያናግር ንጉሡ ገባው። አሃ እኔን ይሸተኛል ብሎ እሱ እንደሸተው ብሎ የኔ አፍ ይሸተዋል ብሎ ነው ይዘጋላ። ደብዳቤ ጻፈና ሊያስገድለው ሄደህ ደብዳቤ አድርስና መልእክት ይዘህልኝ አለው። የጻፈው ወደሱ ኮማንደሮች ነበር። ሲደርስ ይህን ሰው ግደሉት የሚል ደብዳቤውን ይዞ ይሄ ገጠር ይወጣ። ሲወጣ ሚኒስትሩ አገኘ። የት እየሄድክ ነው? ይሄን ወረቀት አሽጎ ሰጥቶኛል ላደርስ ነው አለው። ከዛም ወደ ቤት ነው የምትሄደው? ወደዚህ ቦታ። አይ መንገዱ ከሚደክምህ እኔ ላደርስልሃል፣ ገላገልከኛ። ደብዳቤውን ተቀበለ። የት ይዞት ሄደ? ወደ ኮማንደሮቹ። ሲደርስ የንጉሥ ትእዛዝ ነው። ለምን እንዴት የለም እንደመጣ ተቀበሉና ቀሉት ያንን ሚኒስትር። ከዛ ሚኒስትሩን ሲጠብቅ የለም ንጉሡ። 2 ቀን 3 ቀን አላገኘው። የት ሄደ ሲል አይ እሱ እኮ ተገሏል አለ። ማን ገደለው? የሆነ ደብዳቤ ይዞ ሆኖ። ደብዳቤውን ለሌላ እኮ ነው የሰጠው። አስጠራ ያን ገጠሬ። ደብዳቤው ስለ አድርስልሃል የሰጠሁት። ከዛ ንጉሡ ጠረጠረ። የሆነ ነገር አለ። አንተ ለምን ነው ከተማ ላይ ስሜን ያጠፋለው? ምን ብለህ አፉ ይሸታል ብለህ? ንጉሡ የርሶ ነው። እኔ እኮ አፌን የዘጋሁት ለርሶ እሱ ያበላኝ ነጭ ሽንኩርት እንደሸቶ። ከዛም አንድ ቃል አለ። ሊላሂ ደሩል ሐሰድ ማዕደለ በደአ ቢሳሒቢሂ ፈቀተለ። እንደ ሕስድ ፍትሃዊ ዳኛ የለም። በባለቤቱ ነው የሚጀምረው ፍርድ። በደአ ቢሳሒቢሂ ፈቀተለ። ሕስድ ሕይወትህን ያጠፋዋል፣ ሕይወትህን ያበላሸዋል፣ ዲንህን ያጠፋዋል።